سبحانه وتعالى نامنو እንዲህ አይነት አስባቦችን የሰራ ይሆነ ማለት ነው። መቼስ ይሄ ሰው በሰራሁት ጀነት ይገባል አይደለም፣ ሰበብ ሆኖኝ አላህ ሰበቡን ተቀብሎኝ ነው እንጂ ጀነትም ራሷ ሰበቡም ራሱ የአላህ ኒዕማ ነው፣ የአላህ ጸጋ ነው፣ የአላህ ስጦታ ነው። ስለዚህም ሰበቡን ማድረስ ነው እንጂ ለጀነት ዋጋ ሆኖ አይደለም። ከማ ቃል አልዑለማ ዑለማዎች እንደሚሉት ለጀነት ዋጋ ሆኖ አይደለም አንድ ሰው ጀነት የሚገባው። ለምን ነብዩ አለይሂ ሰላቱ ወሰላም ራሳቸው ለን يدخل احد الجنه بعملها ولا انت يا رسول الله نعم الا ان يتغمدني الله برحمه منه الله برحمته شفنوኝ ከሆነ እንጂ እኔ በስራዬ ብቻ ጀነትን አልገባም አሉ። اللهم لا تحجب دعوة وتقيم الصلاه ሰላትን ልታቆም ነው አሉት ነብዩ አለይሂ ሰላቱ ወሰላም። አላህን መገዛት ብቻ ሽርክ አላሻርክም ተውሂድ ይዣለሁ ብሎ አንድ ሰው መቆም አይችልም። ሰላትን ማስከተል ግድ ነው። ሰላት ማለት የእስልምናው ምሰሶ ነው። ቀጥሎ እንደሚመጣው ሐዲሱም ላይ ምሰሶ የሌለው ቤት መቆም እንደማይችል እስልምና የያዘ ሰው ተውሂድን ሽርክን የራቀ ሰው ተውሂድን ይዞ ሽርክን የራቀ ሰው ሰላት ከሌለው ቤቱ ምሰሶ እንደሌለው አይነት ነው ማለት ነው። ነብዩ አለይሂ ሰላቱ ወሰላም እዛ ቦታ ላይ ያመጣሉ። ቀጥሎ በሚመጣው ሐዲስ አስሰውሙ ጁና ጾም ማለት ራሱ ጋሻ ነው፣ መከላከያ ነው፣ ከወንጀል ይከላከልልሃል። ጋሻ ከዛ ከጦር እንደሚከላከል ላንተም ከወንጀል ይከላከልልሃል፣ ወደ አላህ እንድትፈራ ያደርግሃልና ጾም አሉ ነብዩ አለይሂ ሰላቱ ወሰላም። ረመዳን ራሱን መጾም አላህን ልንፈራበት ተቅዋ ልናገኝበት የአላህን ፍራቻ ልናገኝበት የሚመች የሆነ ነገር ነው አለ። ወርተሂል ፊ ጠለብ العلم فما نال نور العلم إلا من رحل وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد. يقول الله سبحانه وتعالى في كتابه الكريم وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. وقال تعالى في آية أخرى فأما من آمن واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى. الحمد لله بنعمة الله وفضله الله سبحانه وتعالى بسقاو بشروطاو بلقساو بأزنتو እንዲህ ለተከበረ ለሆነ ለረመዳን ቀናቶች አብቅቶን አላሁ ስብሓነሁ ወተዓላ አጋማሹ ላይ አድርጎናል። አላሁ ስብሓነሁ ወተዓላ እነዛ በኸይር ሥራ የሚሽቀዳደሙ ከሆኑት መልካም ሥራ ይዘው ወደ አላህ ከሚቀረቡት ከሸር ርቀው የእሱን ውዴታ ከሚያገኙ እነዛ ከጀሃነም ነፃ ከሚያረጋቸው አላሁ ስብሓነሁ ወተዓላ እንዲያረገን ሁላችንም እንለምናለን። الله سبحانه وتعالى بقرآنه يلال الله سبحانه وتعالى فأما من أعطى يسد يهون سويل الله سبحانه وتعالى الله بسدته يسد لمسكين لمستحق لهون أكل وصدق بالحسنى واتقى اندزيهم يتتنكك إلى الله سبحانه وتعالى سدته يتتنكك ከዛ ከሚያስፈራ ከሆነው ጀሃነም ከዛ ከእሳት አላህን ስብሓነሁ ወተዓላ በዚህ የተጠነቀቀ ከእሳት ይላል አላሁ ስብሓነሁ ወተዓላ። ወሰደቀ ቢልሑስና በዛችም በጀነት ስድቅ ያለ እውነት ያለ በጀነት መኖር እውነታው የአላሁ ስብሓነሁ ወተዓላ ያስገኛት መሆኗን ያመነና የሰጠ ፈሰንዩሲሩሁ ሊልዩስራ እናገረዋለን ለገሩ አገር ይላል አላሁ ስብሓነሁ ወተዓላ። አስባብ አለው ማለት ነው። አላሁ ስብሓነሁ ወተዓላ አንድን ሰው ለጀነት ሊያገራው ገር ለሆነችው አገር አላህ ሊያደርገው አላህ ሰበብ አድርጓል ማለት ነው።
ከሰበቦቹ አንዱ ትልቁ ዋነኛው በአላህ አምኖ በመልእክተኛው አምኖ በመልካም ነገር መቻከል ከዛም ውስጥ አንዱ በአላህ Subhanahu Wa Ta'ala መንገድ ላይ መስጠት አላህ ለሚወደው ነገር ላይ ወጪ ማድረግ አላህ በሰጠው ነገር ላይ መስጠት ማለት ነው እንደዚሁም ወተቃ የተጠነቀቀ ወሰደቀ ቢልሁስና በዛች በሁስና አይ ቢልጀና በጀነትም እውነት ብሎ ያመነ ይሆነ ይላል አላህ Subhanahu Wa Ta'ala ይህ ትልቅ ነገር ነው ኢማን ያስፈልገዋል ኢማን ቢልገይብ አላህ Subhanahu Wa Ta'ala የሚያምኑ ሰዎችን በሩቁ አላህ Subhanahu Wa Ta'ala ለይቷቸዋል የሩቅ ጉዳይ ነው አላህ በጀነት ውስጥ ያሉ ነገራቶችን ይናገራል ኒዕማውን ይዘረዝራል እንደዚሁም ደግሞ ኒዕማ ምን አይነት እንደሆነ ከሚበላ ከሚጠጣ እንደዚሁም ከኺድማ አይነት ከቆዳሞች አይነት ከሑረል ዐይን ከመሳሰሉት አላህ ይዘረዝራል እነዚህ ሁላ ያሉ ናቸው አላህ የፈጠራቸው ያስገኛቸው ናቸው ለነዚህ ነገራቶች አላህ ያገራል አላህ Subhanahu Wa Ta'ala አምኖ እንዲህ አይነት አስባቦችን የሰራ ይሆነ ማለት ነው መቼስ ይህ ሰው በሰራሁት ጀነት ይገባልህ አይደለም ሰበብ ሆኖኝ አላህ ሰበቡን ተቀብሎኝ ነው እንጂ ጀነትም ራሷ ሰበቡም ራሱ የአላህ ኒዕማ ነው የአላህ ጸጋ ነው የአላህ ስጦታ ነው ስለዚህም ሰበቡን ማድረስ ነው እንጂ ለጀነት ዋጋ ሆኖ አይደለም ከማ ቃል አልዑለማ ዑለማዎች እንደሚሉት ለጀነት ዋጋ ሆኖ አይደለም አንድ ሰው ጀነት የሚገባው ለምን ነብዩ አለይሂ ሰላቱ ወሰለም ራሳቸው ለን يدخل احد الجنه بعملها ولا انت يا رسول الله نعم الا ان يتغمدني الله برحمه منه الله برحمته شفنኝ ከሆነ እንጂ እኔ በስራዬ ብቻ ጀነትን አልገባም አሉ እንደዛ አይነት የሆኑ ነብይ አለይሂ ሰላቱ ወሰለም ቀን ከማታ አላህ የቆሙት እኔም ራሴ በጀነት አልገባም በስራዬ አሉ ولكن الله سبحانه وتعالى ادخلوا الجنة بما كنتم تعملون በምትሰሩት በነበረው ኸይር ስራ ጀነት ግቡ ብሎ ያበስራል ታዲያ ምንድነው እዚህ ቦታ ላይ ሰበብ ያስፈልገዋል ያለ ሰበብ አላህ ገፉር ረሂም ነው ጀነትን ምን ሊያረግበት ነው እኛን ካላስገባ የሚሉ ጥጋበኞች አሉ ይሄ የነሱ ፉከራ ነው አላህ Subhanahu Wa Ta'ala ላይ መቀለድ አይቻልም በአላህ Subhanahu Wa Ta'ala ላይ ማሾፍ አይቻልም አላህ በተናገረው ላይ መቀለድ አይቻልም በጣም ከባድ ነው አላህ Subhanahu Wa Ta'ala የጀነት አዘጋጅቷል የጀሃነም አዘጋጅቷል የጀነት ስራን ነግረዋል የጀሃነም ስራም ነግረዋል ከዛስ በኋላ اعملوا فكل ميسر لما خلق له ስሩ ሁሉም የተገራ ነው ለተፈጠረለት ነው ነገር አሉ ነብዩ አለይሂ ሰላቱ ወሰለም فكل ميسر لما خلق له ሁሉም የተገራ ነው አላህ ላገራለት الذي يسره الله للخير للجنة ييسر له الخير الله لجنة مجمرة ያጫው የመረጠው بمشيئته الله سبحانه وتعالى بمنه وكرمه فييسر له الخيرات خيراتዎችን ያገራለታል ከኸይር አላህ ያርቀዋል አላህ ያልፈለገለት አላህ ይጠብቀንና ለጀሃነም መንገድ የታጨውስ الله سبحانه وتعالى فسنيسره للعسرى ለዛች ለከባደው አገር ለጀሃነም እናገረዋለን ኸይር ስራ ስትለው ثقيل عليه ኸይር ነገር በጣም ይከብደዋል አላህን ፍራ ይከብደዋል ምላስን ያዝ ይከብደዋል ወደ ኸይርና ይከብደዋል يثقل عليه الله غفور رحيم ነው ይያለ ከአላህ ይሸሻል አላህ ይጠብቀንና ማለት ነው وقال النبي صلى الله عليه وسلم من حديث معاذ بن جبل رضي الله تعالى عنه قال سألت النبي صلى الله عليه وسلم أخبرني بعمل يدخلني الجنة ويباعدني عن النار فقال بل سألت عن عظيم لقد سألت عن عظيم وإنه ليسير على من يسره الله تعالى عليه الحديث رواه الترمذي وقال حديث حسن صحيح ይህ ሙዓዝ ኢብኑ ጀበል ታላቁ ሰሃቢ የሰሃቦች ዓሊም የሆነው ታላቁ ሰሃቢይ ማለት ነው ምን አለ ለነብዩ አለይሂ ሰላቱ ወሰላም አኽቢርኒ ቢዐመል يدخلني الجنة ويباعدني عن النار አልኳቸው አለ ነብዩን አለይሂ ሰላቱ ወሰላም ንገሩኝ እስቲ ወደ ጀነት የሚያስገባ በሆነ ስራ ከጀሃነም የሚያርቀኝ ከሆነ ስራ ንገሩኝ አልኳቸው አለ قال رسول الله صلى الله عليه وسلم لقد سألت عن عظيم
ስለ ትልቅ ጉዳይ ጠይቀሃል አሉኛል። ትልቅ የሆነ ጉዳይ ነው። መስአላው ይሄ ነው። የሰው ልጅ ኢማ ፊል ጀና ወኢማ ኢለል ናር ነው ማለት ነው። ወኢማ ኢለል ጀና ወኢማ ኢለል ናር ነው። ከሁለት አንዱ ነው። የመጨረሻው አገር ጉዳይ ወይ ወደ ጀነት ነው፣ ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር ነው። ወይ ከፊሉ ወደ ጀነት ከፊሉ ወደ ጀሃነም ነው እንጂ በመሃል የሚባል ነገር የለም ማለት ነው። መሃል ሰፋሪ የሚባል የለም። ከሁለት አንዱ አገር ነው። ይህ የዱንያው ጉዳይ የሚያበቃው በጀነት መሳላ ወይም ደግሞ በእሳት ጉዳይ ነው የሚያበቃው ማለት ነው። ስለዚህም ጠይቀሃል ስለ ትልቅ ጉዳይ፣ የመጨረሻው አገር ጉዳይ ነው። የመጨረሻ ውሳኔ ጉዳይ ነው። ወኢነሁ ለየሲሩን አሉት። ነገሩ እኮ ቀላል ነው። አላ መን የሰረሁ ላሁ ተዓላ ዐለይህ አላሁ ስብሓነሁ ወተዓላ በሱ ላይ ያገራለት ለሆነ ሰው ቀላል ነው። አላህ ያገራለታል። ገር ነው አሉ። አላህ ያግራልን ለሁላችንም ማለት ነው። እኛንም አላህ ለዛ ነገር አላህ ያግራል። ወኢነሁ ለየሲሩን አላ መን የሰረሁ ላሁ ተዓላ ዐለይህ አሉና አብሽር፣ ዝም ብለህ ቁጭ በል። አላህ ገፉሩ ረሒም ነው። ጀነትን እኛን ካላስገባ ማን ያስገባል? እኛ የአህለል በይቶች ነን፣ እኛ ፉላን ነን፣ አላህ ነን እያሉ የሚሉ ሰዎችን የሚያሸፉ ሰዎችን አይደለም ሐሳብ ያመጡለት። ከዛ ወደ ስራ ነው የጠቆሙት፣ ወደ ኸይራቶች ነው የጠቆሙት፣ ወደ ትልቅ ጉዳይ ጠቆሙት። ይሄን ያዝ ብለው ሰበቡን አድርሳዱት ማለት ነው። ከዛ ምን አሉት ነብዩ አለይሂ ሰላቱ ወሰላም? ተዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ አላህን ትገዛዋለህ፣ ወላ ተዕቡዱ ቢሂ ወላ ቱሽሪኩ ቢሂ ሸይአ፣ በሱ ላይ ምንም አታጋራበትም። ተዕቡዱላህ ሊአነሁ ሁወል መዕቡድ አልሙስተሒቁ ሊልዒባዳ፣ አላሁ ስብሓነሁ ወተዓላ ሙስተሒቅ ነው። ሊአነሁ ኻሊቁ ሰማዋት ወልአርድ፣ ሊአነሁ ኻሊቁ ኩል ሸይ፣ ሊአነሁ ሁወል ሙደብር፣ ሊአነሁ ማሊኩን፣ ሊአነሁ ሙተሰርፉን፣ ሊአነሁ ዐላ ኩል ሸይን ቀዲር። አላሁ ስብሓነሁ ወተዓላ ፈጣሪ በመሆኑ የሁሉ ነገር ባለቤት በመሆኑ ዝናባን ዝንቦ ባሮችን የሚያበላ እሱ በመሆኑ ሁሉን ነገር አድራጊ እሱ በመሆኑ ጀነት ጀሃነም በእጁ ያለ በመሆኑ ሁሉን ማድረግ የሚችል አላሁ ስብሓነሁ ወተዓላ በመሆኑ ሁወል ሙስተሒቁ ሊልዒባደቲ፣ ሊያመልኩት ተገባ። ከሱ ውጭ ያሉ አካላቶች ነብይም ይሆኑ መላኢካም ይሆኑ ወልይም ይባሉ ምንም ይባሉ እነሱ ሙስተሒቅ አይደሉም ሊገዟቸው ሊያመልኳቸው። ለምን? የዚህ ነገር ባለቤት አይደሉም። የመፍጠር ባለቤት፣ የንግስና ባለቤት፣ የማስተናበር ባለቤት፣ ሁሉን የማድረግ ባለቤት የአንድ አላህ ብቻ ከሆነ ሁወል ሙስተሒቁ ሊልዒባዳ። ስለዚህም ወላ ቱሽሪኩ ቢሂ ሸይአ፣ በሱ ላይ ምንም አታጋራ። ሽርክ ማለት አደጋ ነው። ሽርክ ማለት አንድ ስራ ላይ ከገባ ስራውን ሁሉ ባዶ ያደርገዋል። ስራውን ሁሉ ያበላሸዋል። አላህ ዘንድ ተቀባይነት እንዳይኖር ያደርጋል። አላሁ ስብሓነሁ ወተዓላ ወመን ዩሽሪክ ቢላሂ ፈቀድ ضل ضلالا بعيدا፣ በአላህ ያጋራ ሰው በእርግጥም ሩቅ የሆነ ጥመትን ጠሟል ይላል አላሁ ስብሓነሁ ወተዓላ። በእርግጥም ጀሃነም የሚያስገባ መንገድ ውስጥ ገብቷል። አላህ ይጠብቀንና ማለት ነው። ለዚህም ነቢዩ ዓለይሂ ሰላቱ ወሰላም ዱዓ እንድናደርግ አዘውናል። አላሁመ ኢኒ አዑዙ ቢክ አን ኡሽሪከ ቢክ ወአና አዕለም ወአስተግፊሩከ ሊማ ላ አዕለም፣ ጌታዬ ሆይ እያወኩኝ ከማጋራው ነገር በአንተ እጠበቃለሁኝ አሉ ነቢዩ ዓለይሂ ሰላቱ ወሰላም። እያወኩ ከማጋራት ሳላውቀ በማጋራው ነገር ያንተን ምህረትን እፈልጋለሁኝ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይህ ማለት ምንድነው? ሽርክን ሁሌ ተጠንቃቂዎች ልንሆን ይገባል። በሽርክ ላይ ቀልድ የለም አላህ ዘንድ። ኢዛ ኻለጠሁ ልዓመል አሽርኩ ዩሕቢጡ ልዓመል፣ አንድ ስራ ላይ ሽርክ ከገባበት ስራውን ያብሳል። ሽርክ የሚባለውን ነገር ታላላቅ የሆኑ ሰሃቦች ራሱ አንቢያዎች ራሱ አልተማመኑትም። ነቢዩላህ ኢብራሂም ኸሊሉላህ ታላቅ የሆነው ነቢይ እንኳን ረቢ ወጅኑብኒ ወበንየ አን ነዕቡደ ልአስናም ኢነሁነ አضለልነ ከሲራን ሚነ ናስ፣ ጌታዬ ሆይ እኔንም ልጆቼንም ቤተሰቦቼንም አስናምን ከአላህ ውጭ ያሉ ነገራቶችን ከመጣራት ድረሱልኝ ከማለት እንደ አላህ አድርጎ ከመያዝ በአንተ እጠበቃለሁኛል። ወጅኑብኒ አርቀን ከዚህ ነገር፣ ወበንየ ልጆቼንም አን ነዕቡደ ልአስናም ኢነሁነ አضለልነ ከሲራን ሚነ ናስ፣
እነሱኮ ከሰው ብዙን አሳስተዋል ሰው ልጅ የሚሳሳትበት ትልቁ ነገር ከአላህ ውጪ በሚያመልከው ነገር ነው ማለት ነው ይሄ ትልቅ የሆነ ከባድ ነገር ነው ከአላህ ውጪ ሌላ ማንንም የለንም ነኛ ድረስልን የምንለው በጭንቅ ሰዓት የሚደርስልን የለም አላህ ብቻ እንጂ ምንም ማጸነው ይሰጠናል ሀብታም ያረጋናል ከድህነት ያወጣናል አፊያ ይሰጠናል እንዲያን ምን ከጅለው አላህ ብቻ እንጂ ሌላ ማንንም የለም ማለት ነው ምን አሉት ተዕቡዱላህ ወላ ትሽሪኩ ቢሂ ሸይአ አላህን ትገዛለህ በአላህ ምንም እንዳታጋራ ነው አሉት ወቱቂመ الصلاة ሰላትን ልታቆም ነው አሉት ነብዩ አለይሂ ሰላቱ ወሰለም አላህን መገዛት ብቻ ሽርክ አላሻርክም ተውሂድ ይዣለሁ ብሎ አንድ ሰው መቆም አይችልም ሰላትን ማስከተል ግድ ነው ሰላት ማለት የእስልምናው ምሰሶ ነው ቀጥሎ እንደሚመጣው ሐዲሱም ላይ ምሰሶ የሌለው ቤት መቆም እንደማይችል እስልምና የያዘ ሰው ተውሂድን ሽርክን የራቀ ሰው ተውሂድን ይዞ ሽርክን የራቀ ሰው ሰላት ከሌለው ቤቱ ምሰሶ እንደሌለው አይነት ነው ማለት ነው ስለዚህም ወቱቂመ الصلاة ሰላትን ልታቆማት ነው بأركانها وواجباتها ማለት ነው አርካኗን ጠብቀህ ዋጅባቶቿን ጠብቀህ ሰላትን ልሰግድ አይደለም ያሉት ነብዩ አለይሂ ሰላቱ ወሰለም እዚህ ጋር ልብንን የሚገባው ሰላትን ልሰግድ ነው አላሉትም ምንድነው ያሉት ሰላትን ልታቆማት ነው አንድ ሰው አቆመ የሚባለው ደግሞ አርካኑን አሟልቶ ሲሰግደው ዋጅባቶችን ጠብቆ ሲሰግደው እንደዚሁም ሌሎችን እንደዚህ ሰላተል ጀማዓን ጠብቆ ሲሰግደው የመሳሰሉትን ሰላት ላይ የሚገቡ ግዴታዎችን ሲያሟላ እንጂ ዝም ብሎ ብቻ ሰገድኩ ለማለት ያህል እንደፈለገ አድርጎ እንደሚሰግደው ሰው አይደለም ስንት አይነት ሰላት አሰጋገር ነው ያለው ሱብሃንአላህ ሰፍ መጠበቅ የለም ሰፍ ማለት ትልቅ ጉዳይ ሆኖ ሳለ ሰላት ላይ ሰፉ እንደፈለገ ይቆማል እንደመጣ እግሩን አንዱን ወደዛ አንዱን ወደዚህ አቆሞ ጀርባውን የሰጠ ይመስላል ለቂብላው ማለት ነው ሰፍ ማስተካከል ነብዩ አለይሂ ሰላቱ ወሰለም በትልቁ በጣም ትኩረት የሰጡት ጉዳይ ነው ነብዩ አለይሂ ሰላቱ ወሰለም ይላሉ ሰሃቦች ካነ ይሰፊ ሱፉፈና ከአንሁ ይሰዊ ቢሃል ቂዳህ ሰፎቻችንን ያስተካክሉ ነበር ነብዩ አለይሂ ሰላቱ ወሰለም አሉ ሰሃቦች ልክ ያንን ቀስትን እንደሚያስተካክል ቀስት ተስተካክሎ ለመወርወር እንደሚመች አድርጎ እንደሚስተካከል ሰፋችንን ያስተካክሉ ነበር ደረቶቻችንን ያስገቡ እያዩ እስተው እያሉ በደንብ ያስተካከሉ የሚታያቸው ከሆነ ሄደው ያስተካከሉት ለዚህም ነው ኢማሞች ትኩረት የሚሰጡት የነብዩ አለይሂ ሰላቱ ወሰለም ሱና ነው ሰፍ ማስተካከል ሊጨንቀን አይገባም ሰፋችንን አስተካክለን ልንቆም ይገባል ሰፍ አለማስተካከል ሰፍ ማጣመም ማለት ነው ሐታ ለቀልቦች መለያየት ሰበብ ይሆናል ወንድማማቾች መካከል መለያየት ሊመጣ አንዱ ሰበብ ሰፍ አለማስተካከል ነው ማለት ነው በሐዲስ እንደመጣው ማለት ነው ቀላል ነገር አይደለም ሰፍ ያልተስተካከለን አላህ አይመለከተው ስለዚህ ሰፋችን ላይ ለምሳሌ መስተካከል መቻል አለበት ከቆምን በኋላ የቆምነው ወዴት እንደሆነ ልንረሳ ይገባል አማም አላህ ነው ወደ አላህ ነው የቆምነው ከአላህ ጋር ልንነጋገር ነው ወደ አላህ Subhanahu Wa Ta'ala ሐጃችንን ልንናገር ነው እዛ ቦታ ላይ ታዲያ አንዳንዱ ሰዓት ያስተካክላል አንዳንዱ ኮሌታውን ያስተካክላል አንዳንዱ ያዛጋል ወደ ላይ አፉን እየከፈተ ማለት ነው ብዙ አይነት ነገር ነው ያለው ይህ በሰላት መጫወት ነው ማለት ነው አላህ ፊት ቆመ ስታዛጋ ምን ይባላል ለዚህም ነው ነብዩ አለይሂ ሰላቱ ወሰለም التصاؤب من الشيطان اذا تصاءب احدكم فليرده ما استطاع አንድ ሰው ሰላት ላይ ሆኖ ተሳኡብ ካደረገ ከሸይጣን ነውና ይመልሰው በቻለው ይበለው ከቻለ እዛው ባፉ ማለት ነው አልቻለም አይደለም ከድን ያርገው ማለት ነው ዝም ብሎ ብሎ የሸይጣን መሳቂያ አይሆን አሉ ነብዩ አለይሂ ሰላቱ ወሰለም ሸይጣን ይስቅብህ ትፈልጋለህ አፍን ክፈተው ማለት ነው ይስቅብሃል ማለት ነው እንቁላል ይጥላል ማለት እኮ አይደለም ይስቅብሃል ጠላተ ሳቀበ ማለት ምንድነው ሸማተቱል አዕዳ ነው ማለት ነው ስለዚህ فليرده ما استطاع ነብዩ አለይሂ ሰላቱ ወሰለም በቻለው ያህል ይመልሰው እንጂ ብሎ እዛው እንዳይቀር ማለት ነው እንደገና አንዳንዱ ሰው ሲከላከለው እንደዚህ አርጎ ይከላከለዋል እንደዚህ ክብ ሰርቶ እዛው ይከፍቷል ማለት ነው ይሄም አልመጣም ያላህን ስም ለማሳየት ይመስላል አንዳንዱ ሰው እንደሚለው ማለት ነው የለም እንደዚህ فليرده ما استطاع ማለት በአፉ እዛው ክድን ያደርገው ወይም በጨርቅም በምንም ክድን ይዝጋው ነው የተባለው እንጂ ሌላ ክብ ሰርቶ እዛው ይዝጋው አልተባለም ማለት ነው እንደዚሁም ብዙ አይነት ነገር ነው ያለው ልጁን ይዞ ይመጣና አንዳንዱ ሰው እዛ ቦታ ላይ ይረብሻል የሚረብሽ ልጅ ይዞ ሰፍ ላይ ገብቶ ሰፍ ያቋርጣል
አደብ ስነ ስርዓት ያስፈልጋል። ነብዩ አለይሂ ሰላቱ ወሰለም እነዛን የፋጢማን ልጆች ይዞ ሲመጡ ሐሰንና ሁሴይን በጣም ስለሚወዷቸው ምንድነው የሚያደርገው የነበረው? ስርዓቱን ይዘው ጠብቀው ነው ያቅፏቸዋል፣ ይዟቸዋል። ከዛስ በኋላ ሩኩዕ ሲወርዱ ያስቀምጧቸዋል፣ አሁንም ሲነሱ ይዟቸዋል። እንዲህ ነው እንጂ ዝም ብሎ እንደፈለጉ ነጃሳውንም ለቅልቆት ይሄዳል፣ ሽንቱንም ሸንቶ ከዛ በኋላ መስጂዱን ተልዊት ያደርገዋል። ተጠያቂው ማን ነው? ይዞት የመጣው አባት ነው። ያ ሁሉ በመነጃጀሱ ምክንያት ይዘን ከመጣን ይዘን አንምጣ አይደለም፣ ስርዓት እናስተምር፣ እንያዝ። ካለቀሰብን ይዘን እንውጣ፣ አደብ አስይዘን እንመልሰው እንጂ ዝም ብሎ እየጮኸም ዝም አንበል በተቻለ ማለት ነው። ይሄንንም አደብ እንጠብቅ ይገባል። ሌሎችንም የሰላት ስነ ስርዓቶችን አክብረን ሰላትን ልናቆም ይገባል። ወቱቂመ ሰላ ወቱእቲ ዘካ ዘካንም ልሰጥ ነው። ባለፈው ወንድማችን አቡ አማር ወጀዛሁላሁ ኸይረን ጥሩ ሙሐደራን ያደረገው አከታትሎ ከዙሁር እስከ ዓስር እስከ መግሪብ እንደዛ ይመስለኛል። በጣም ጥሩ ተንበህ ነው። ያን የመሰለው ማለት ነው። ዘካ ግድ ነው፣ መፍሩድ ነው፣ አላህ ፈርድ ያደረገው ነው። እንዴት ነው የሚወጣው? ከምንድን ነው የሚወጣው? ለነማን ነው የሚሰጠው? ያ ቦታው አለው ማለት ነው። ተቀምጧል በሐዲስ ማለት ነው። እነዛን አውቀን ልንሰጥ ይገባል። ወቱእቲ ዘካ ወተሱመ ረመዳንን ወር ልጾመው ነው፣ ሙሉውን ልጾመው ነው። አቅም አለህ፣ በሽተኛ አይደለህም፣ ችሎታ አለህ፣ መጾም ትችላለህ፣ ጾም። ሙሳፊር አይደለህም፣ ጾም ግድህ ነው። ለምን? ነብዩ አለይሂ ሰላቱ ወሰላም እዛ ቦታ ላይ ያመጣሉ። ቀጥሎ በሚመጣው ሐዲስ አሰውሙ ጁና፣ ጾም ማለት ራሱ ጋሻ ነው፣ መከላከያ ነው፣ ከወንጀል ይከላከልልሃል። ጋሻ ከዛ ከጦር እንደሚከላከል ላንተም ከወንጀል ይከላከልልሃል፣ ወደ አላህ እንድትፈራ ያደርግሃልና ጾም አሉ ነብዩ አለይሂ ሰላቱ ወሰላም። ረመዳን ራሱን መጾም አላህን ልንፈራበት፣ ተቅዋ ልናገኝበት፣ የአላህን ፍራቻ ልናገኝበት የሚመች የሆነ ነገር ነው አሉ። ወሰውሚ ረመዳን ወተሑጀል በይት አሉ፣ ሐጅ ልታረግ ነው የአላህን ቤት አሉ። ያን እንግዲህ አቅም ያለው ሰው ችሎታ ያለው ሰው ግድ ይሆንበታል የአላህን ቤት ሐጅ ማድረግ ማለት ነው። ከዛ ምን አሉ ነብዩ አለይሂ ሰላቱ ወሰላም? አላ ኡኽቢሩካ ቢራእሲል አምር አሉት። በነገሩ ዋናው ነገር አልነግርህም ወይ አሉት። ወራእሱል አምሪ ቁልቱ በላ ያ ረሱላላህ ቃለ ወራእሱል አምሪ ልእስላም፣ የነገሩ ዋናው እስልምና ነው አሉ። የነገሩ የዲኑ ዋናው ጉዳይ እስልምና ነው። ቢአርካኒሃ ማለት ነው። በአምስቱም አርካኖቹ አምስቱንም አሟልቶ ማምጣት ግዴታ ነው። ይሄ ነው ዋናው የዲኑ ጉዳይ። ዋናው አምስቱ አርካኖች አርካኑል ኢስላም እየተባሉት ማለት ነው። ወራእሱል አምሪ አልኢስላም አሉ። ወዚርወቱ ሰናሚሂ አልጂሃዱ ፊ ሰቢልላህ አሉ። ከዛ በኋላ የዛ የነገሩ ደግሞ የዛ የሻኛው ጫፉ ደግሞ ማለት ነው። በሬ እንግዲህ አይታችኋል። ሻኛ ሲኖረው ተለቅ ያለ ሻኛ በተለይ ያለው ሲሆን ምን ያህል ግርማ ሞገስ ይኖረዋል፣ ምን ያህል ክብር ይሰጠዋል፣ ምን ያህል ደግሞ አይን ውስጥ ይገባል፣ ምን ያህል ያስከብረዋል። ልክ እንደዛው እስልምናን የሚያስከብር የሆነው ነገር አንዱ ምንድነው? ወራሱል አምሪ ካሉ በኋላ ወዲርወቱ ሰናሚሂ አልጂሃዱ ፊ ሰቢልላህ፣ የሻኛው ዋናው ጫፉ ጉልላቱ አሉ አልጂሃድ ፊ ሰቢልላህ፣ በአላህ መንገድ ላይ ምን ማለት መታገል ማለት ነው። ጠላቶችን በገንዘብም እንደዚሁም ደግሞ በዳዕዋም እንደዚሁም ደግሞ በራስም በህይወትም ማለት ነው። ይሄ የነገሩ ምንድነው ማለት ነው? የሻኛው ዋናው ጫፉ ነው ማለት ነው፣ በአላህ መንገድ ላይ መታገል። ከዛ በኋላ ምን አሉ? አሰደቀቱ ቱጥፊኡል ኸጢአ አሰውሙ ጁናል፣ ጾም መከላከያ ጋሻ ነው አሉ። ለሰውየው መከላከያችን ነው ጋሻችን ነው ማለት ነው። ግን አሉ አሰውሙ ጁና የሚሆነው መቼ ነው? ማለም የኽርቅ አሉ። ቢማዛ የኽርቅ? እስካልተሰበረ ወይም ደግሞ እስካልተቀደደ ማለት ነው። አሁን ለምሳሌ ጋሻ ነው፣ ጋሻው ይከላከላል ጦር ላይ ማለት ነው። ጦር ሲወረወርበት ለመመለስ ብረት የሆነ ነገር መከላከያ ያደርጋሉ። ይሄ ጋሻ ነው። ልክ እንደዛው ጾምም ጋሻ ይሆናል። መቼ? ማለም የኽርቅ አሉ። ቢማዛ የኽርቅ? بالمعاصي፣ በወንጀሎች ይቀደዳል ማለት ነው። የተቀደደ ጋሻ መከላከያ እንደማይሆኑላ እንደዚሁም ደግሞ ጾሙም ይቀደድበታል። በምን? በወንጀሎች ማለት ነው። ለምሳሌ አልገይባ የኽርቁሃ ይላሉ። ሐሜት ይቀዳታል ማለት ነው። ያ ጋሻ የነበረውን ጾም ይቀደዋል። ስለዚህም ነብዩ አለይሂ ሰላቱ ወሰላም መን ለም የደዕ ቀውለ ዙር ወልዐመለ ቢህ ፈለይሰ ሊላሂ ሓጀቱን ፊ አን የደዕ ጠዓመሁ ወሸራበህ፣
ለአላህ ግድ የለውም ቦታ የለውም ለአላህ ሰውየው ምግብ መጠጥ በመተው ብቻ ጾመኛ ትክክለኛ አይባልም ምን እስካላደረገ መጥፎ ነገራቶችን ጾሙን የሚያበላሹ የሚያፈርሱ ሌሎችን እስካልተወ ድረስ ማዕናዊ የሆኑትን ለምሳሌ ገይባ ሐሜት ሰውን ማጣላት እንደዚሁም ደግሞ የውሸት ምስክርነት የመሳሰሉት ነገራቶች ጾሙን ያበላሹታል ስለዚህም ያልተቀደደ ጋሻ ልንይዝ ይገባል ለጾማችን ማለት ነው እሱ ምንድነው ትክክለኛው ከወንጀል የራቀ ጾም ማለት ነው አላህን የፈራንበት አላህን መፍራት የምናገኝበት ሊሆን ይገባል ማለት ነው الصوم جنة والصدقة تطفئ الخطيئة كما يطفئ الماء النار النبي عليه الصلاة والسلام صدقة እንደዚሁ ያጠፋል ምን ወንጀልን ያጠፋል ልክ እንደዛ ውሃ እሳትን እንደሚያጠፋው ነብዩ አለይሂ ሰላቱ ወሰለም ውሃ እሳትን እንደሚያጠፋው ወንጀላችንን ያጠፋልናል ሰደቃ በአላህ መንገድ ላይ መስጠት የተቸገረ ምን ያህል በዛው የተቸገረ ሰው ምን ያህል በዛ ባለንበት ሰዓት ያንን መመልከት መቻል አለብን በቻልነው ያህል አንድ ዳቦ ካለን ግማሽ ሁለት ካለን አንድ እንዲህ ያካፈልን ማለት ንንቃው አይገባም ባለን በቻልነው ያህል ለዛ ለምስኪን ሰደቃ ማድረግ ወንጀልን ያጠፋል ልክ ሰዓት ምን እንደሚያጠፋው ውሃ እንደሚያጠፋው ነብዩ አለይሂ ሰላቱ ወሰለም وصلاة الجوف وصلاة الرجل في جوف الليل ثم تلا قوله تعالى تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون እንደዚሁም ወንጀልን ከሚያሳብስ ከሚያጠፋ ነገር አሉ ነብዩ አለይሂ ሰላቱ ወሰለም وصلاة الرجل في جوف الليل በሌሊቱ መሃል ላይ ጫፍ ላይ ሰውየው ተነስቶ መስገዶ ወንጀል ከሚያጠፋ ነገር ነው ልክ እንዳለንበት ወር ማለት ነው ለምን ነብዩ አለይሂ ሰላቱ ወሰለም በዚህ ወር ምን አሉ من قام رمضان ايمانا واحتسابا غفر له ما تقدم من ذنبه رمضان يقوم ايمانا واحتسابا غفر له ما تقدم من ذنبه ወንጀሉ ይታበስለታል አሉ ነብዩ አለይሂ ሰላቱ ወሰለም እንደዛው ነው ሌሊት ተነስቶ የሚሰገድ ሰላት ልክ ሰደቃ ወንጀል እንደሚያጠፋ እንደሚያሳብስ ልክ ሰውየውን በማታ በሌሊት ተነስቶ የሚሰግዳቸው ሰላቶች እንደዛ ወንጀሉን ያጠፋበታል አሉ ነብዩ አለይሂ ሰላቱ ወሰለም ከዛ ምን አሉ የአላህን አያት ቀሩ ተተጃፋ ጁኑብሁም እነዛ ሙእሚኖች ማለት ጎኖቻቸው ይለያል ከመኝታቸው አኒል መዳጂዕ يدعون ربهم ለምንድነው ጌታቸው አላህን ይለምናሉ ተነስተው ይሰግዳሉ ተነስተው እንቅልፉን ተቋቁመው ድካሙን ተቋቁመው ለአላህ በዛ ሌሊት ይቆማሉ ማለት ነው ተተጃፋ ጁኑብሁም አኒል መዳጂዕ يدعون ربهم ጌታቸው አላህን ይጣራሉ ይለምናሉ يدعون ربهم خوفا وطمعا እየፈሩት እየከጀሉት ማለት ነው ዝም ብሎ መቆም አይደለም አላህን እየፈሩት አላህን Subhanahu Wa Ta'ala ተናንሰውለት እንደዚሁም እየከጀሉት ይቆሙለታል አላህ يدعون ربهم خوفا وطمعا ومما رزقناهم ينفقون አላህ ከሰጠናቸው ይለግሳሉ ከዛስ يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفسك أتاكم نفس أتاكم إلى النبي عليه الصلاة والسلام الله سبحانه وتعالى ما أخفي لهم من قرة أعين نفس أتاكم كعين معرفة يتزقى جلات لمن الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشرناتنا مالت جنة ولو مالت عند سو باينو أيتو تماك وقدينو በቀልቡ አስቦት የማያውቀው ነው በጆሮ ሰምቶት የማያውቀው ነውና ما أخفي لهم من قرة أعين جزاء بما كانوا يعملون بسروا سرا من دايوناቸው ዘንድ አላህ አዘጋጅቶላቸዋል قرة أعين ያይናቸው ማረፊያ ከሚበላ ከሚጠጣ ወንዝ ሆኖ የሚጠጣ ነገር የሚጠጣው የሚቀነጠሰው ነገር ሄዶ ጓሮ ማምጣት አይደለም ሲፈልጉት ብቻ መቀንጠሻው ይቀርባል ማለት ነው እንደዚሁም ደግሞ አላበኝ ብሎ የሚባል ነገር የለም ያላባቸው ሽቶ ነው ለነሱ ምስክ ነው እንደዚሁም ደግሞ ሽንታቸው ደግሞ መሽናት የለም ወላ የተገወጡን ወላ የቡሉን ሽንት መሽናትም የለም ሰገራም መውጣት የለም ከዚህ ሁሉ አዛ ነገር የጸዱ ናቸው ሁሌ ብቻ ኒዕማ ውስጥ መኖር اعظم النعمه هو رؤيه الله ትልቁ ኒዕማ ደግሞ አላህ ማየት ነው አላህን ሲያዩ ደግሞ ያን ሁሉ ኒዕማ የሚያስረሳ የሆነ ኒዕማ ይሰጣቸዋል አላህ Subhanahu Wa Ta'ala بماذا بما كانوا يعملون بسروت بهونو سرا سبب الى الله سبحانه وتعالى كذاس من قالوا النبي عليه الصلاه والسلام ثم تلا قوله تعالى تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا
ومما رزقناهم ينفقون فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون ألا أخبرك عن نجرهم ويالوت مجرش علي بملاك ذلك كله بزي نجر لهلم تقطعطاري ዋናው ንጉሱን አልነግርህም ወያሉት አሁን እስካሁን የተሰረዘሩትን ካይራቶችን የሚቆጣጠረውን ነገር ልንገርህ አሉት በላ ያ ረሱላህ ንገረኝ አላቸው ከዛስ ቃለ واخذ بلسانه በምላሳቸው ያዙና كف عليك هذا አሉት ይህን ነገር ካንተ ቆጥበው ምላስህን አሉት ከዛስ ምን አለ وإنا يا رسول الله وإنا لمؤاخذون بما نتكلم አላቸው እኛ በመንናገረው ምን ያዛለን ወይ በእጃችን በሰራነው ብቻ አይደለም ማለት ነው በመንናገረው እንያዛለን ወይ ሲላቸው ፈኪለትከ ኡሙክ እናትህ ትጣህና አሉት እንግዲህ ስድብ አይደለም የአረቦች የለመዱት ሊያነቁበት የሚናገሩት ንግግር ነው ከዛ ምን አሉት ወአለኩቡ الناس على مناخرهم የሰው ልጆችን ባፍጢማቸው አው على وجوههم ወይ በፊታቸው የሚደፋቸው ነውና አሉት ኢላ ሐሳኢዱ አልሲነቲሂም ምላሳቸው ያጨደው እንጂ ማለት ነው يصب هذا بلسانه ويشتم هذا بلسانه እንደዚህም ደግሞ ويغتب هذا بلسانه ይሄንን ያማዋል በምላሱ ይሄን ከዛ ያጣላዋል በምላሱ ይሄን ያንቋሻዋል በምላሱ ይሄን ይዋሻዋል በምላሱ እነዚህ ሁላ ሽርክ ይሰራል በምላሱ ሲህር ይሰራል በምላሱ ስንት አይነት ጉድን ያለው በምላስ ማለት ለዚህም ነው ነብዩ አለይሂ ሰላቱ ወሰለም ይሄንን ያዘው ካንተ አሉት ለዚህም ሰሃቦች ምን ይሉ ነበር ወይሐክ ይሉት ወየለ ምላስ ይሉት ነበር ምላሳቸውን ይዘው እንደ ኢብኑ አባስ ወይሐክ ይሉት ነበር ተከለም بالخير تغنم ይሉት ነበር በኸይር ነገር ወይ ተናገር አንተ ምርኮ ታገኛለህ ይሉት ነበር ለምላሳቸው ማለት ወኢላ እስኩት ተስለም ከዛስ ወይ ዝም በል ሰላም ትሆናለህ ከዛ ውጪ ግን ምንድነው ወደ ጀሃነም መሄድ ነው በምላስ ማለት ነው ምላስ ባመጣው ጣጣ በተለይ ያለንበት ወር የረመዳን ወር ላይ ከምንጠነቀቀው ትልቁ ነገር ጾማችንን ከሚያጎል ነገር በምላሳችን የሚሰራ የሆነ ነገር የተለያየ ነገራቶች አሉ መዋሸት የመሰለ እንደዚሁም ደግሞ ሰው ማጣላት የመሰለ ሰው ማማት የመሰለ በተለይ ጾመኛ ሰው በጣም አከድ ነው የባሰ ነው መጠንቀቅ መቻል አለብን ለምን ነብዩ አለይሂ ሰላቱ ወሰለም ምግብና መጠጥን ትቶ እነዚህን ያልተወሰው ለአላህ ጉዳይ የለውም መጠጥና ምግቡን በመተው አሉ ነብዩ አለይሂ ሰላቱ ወሰለም ሰዎችን በአፍጢማቸው የሚደፋው ምላሳቸው ያጨደው እንጂ ሌላ ነው ወይ አሉት ነብዩ አለይሂ ሰላቱ ወሰለም ወይ ደግሞ በዚህ በአፍንጫቸው ኮሽኮሽቴ በሚባለው ላይ የሚደፋቸው ሌላ ምንድነው ምላሳቸው ያጨደው ነው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ሁላችንም ስራችንን ለአላህ ብለን እንስራ ስንሰራም ደግሞ ወደ አላህ የሚያቀርበንን ኸይር እንስራ ብዙ አይነት ባቦችን ነግረውናል ነብዩ አለይሂ ሰላቱ ወሰለም አብዋበል ኸይር የሚባሉትን እነዛን ሁሉ ከምላስ ኸይር ስራ ማለማመድ ዚክሮችን ማለማመድ መልካም ነገር ያን ሰው የምታስደስትበት ንግግርን መናገር መቻል ሰደቃ ማብዛት እጅን መዘርጋት ወደ ተቸገሩ ሰዎች ኸይራቶችን ማብዛት እንደዚሁ ሰላቶች ላይ መበርታት ተራዊህም ላይ ለይልም ላይ እንደዚሁም ሱናዎችን ዱዓ የመሰለ ሌሎችን ፈራኢድ ቀብልያ ወባዕድያ እነዚህን የመሳሰለ ኸይራቶችን እንደዚሁም ደግሞ ዝምድናን መቀጠል የመሰለ ብቻ አብዋበል ኸይር ብዙ ናቸው ሰበብ ሊሆን ዘንድ ለጀነት